አጭሩ መሄድ ያለባት ነው። ለምን አትጋፈጠው? ማብራ በቃ አጭሩን ነገር ሊሆንስ ላይሆንስ አንድ አይደል እንዴ? ባይሆን ምንድነው የምትሆነው እቺ ልጅ? ቆይ ባይሆን ምንድነው የሚውጣት እንዴ? ቆይ ማናት አንዴ እኔ ጫጫታ ነው ልወጣ ስለሆነ ነው። ግን ደግሞ እንደዚህ እየለመናት ለምን አትጋፈጥም እኮ? ብሩኬ ሄዶ ተመርምሮ ከሆነ ውጤቱ እኮ አሁን እንዳይሆን እሱን ነው የፈሩት። ከዛ አይደለም ውጤቱ ሆነም አልሆነም ማለት ነው። ለምን አታውቅም? ቁርጡን ጠይብ። ከዛ በኋላ የምትወስነውን እራሷ ትወስናለች። አንድ አብራት ሆና ላይ አንድ ትለየዋለች። የዛሬዋ አኳኋኗ ምናምን እኮ እንደምትለየው ነው እንጂ የሁለቱም ጭንቅላት ነው። እኛን አይመለከትም ይሄ ነገር ማለት ነው። ግዴታ ማድረግ አንችልም እኮ አንችልም። ግን ደግሞ ለምን አትጋፈጥም? እሺ እኔ እኮ አብራው ለምን አትጋፈጥም ነው ያልኩሽ። ይሄ የራሷ ህይወት ነው። ይሄ የብሩኬ ህይወት ነው። አረግልሃለሁ እኮ አለችው። እኔ ምን እሰራልሃለሁ እኮ ነው እሷ ያለችው። ብሩኬ አለ እኮ እንደዚህ አለ። እኔ ያ ቀን ይጎዳሉ፣ አንቺ ከጎን ላይ ከሌላሽ ይጎዳሉ አለ። ምንድን ነው ለምንድን ነው እሱን ንገው እኔ ምን አውቃለሁ። ካልሆነ ምንድን ነው የምትለው? ዛሬ እዛ ሄዶ ነገ ጧት ካልሆነ ምንድን ነው የሚፈጠረው? የሚፈጠረውን ታውቃለህ? እኛ ስንቴ ታጣለን። በዚህም ሶስተኛ ወገን ገባ ብለን እንጮሃለን። በዛም ይመጣል፣ ከዛ ዜሮ እንገባለን። አሁን በዚህ ጉዳይ ላይ ምን ብለን እናውራ? ይኸውላችሁ አሁንም ማለት ነው ለምን ትሄድ እኮ ነው ያልኩት። አይለያዩ በቃ መጋፈጥ አለባት። አዩቲ ምንድነው መስላችሁ? አሁን የአይሚ ኦዲየንስም የአይሚቶችም የቡሩኬቶችም አንዶኗ ኦዲየንስም አንዶን በቃ ተደስታ እነሱ ቁጭ ብሎ ላይቭ ላይ እኛ ስናወራ ሰሙና ማለት ነው። እነዚህ ለምን አንዶኑ እንዴት እናረጋለን? እንደዚህ እናረጋለን። በዛ ጸብ ይነሳል። እነዚህ ጅሎች ናችሁ፣ እንደለመዱ ነው ይባላሉ። እኛ ምን አገባን? እኔ ቻናል ያድጋል፣ ያንተ ያድጋል፣ እነሱ እንደፈለጉ ይሁኑ ብሎ ይሄንን ነገር ይዞ መጡ እንጂ ሲጀመር 2 ሳምንት ነው የምፈጅ። ገባችሁ? አመት እና እነሱ ሲጨቃጨቁኝ እኮ ደስተኛ አልሆንም። ብሩኬ ማለት የእውነት ብናደር ኖሮ ብሩኬ ማለት ነው የእውነት ብናደር ኖሮ ባለፈው ነገረቻ። እኔ አልፈልግም ስለ ልጁ ምናምን አለ። ከዛ በኋላ ነው አንተን የሚያገባ አለች። እነሱ አንድ ናችሁ። ያንን ነገር እንደተናደደ መስሎ ቲሸርቱን አውጦ ጭንቅላቱ ላይ አድርጎ ወጥተዋል። በቃ ተናደዱ። በምን ቪዲዮ ነው የሚመጡ ብለን እኛ ሻቃልቶች እዚህ ጋር አፋችን ከፍተን እየጠበቀን ነበረ። ግን ላይቭ ላይ የተቃቀፉ ጸጉር ሰርቶ መጡ። ገባሻ? አሁንም ደግሞ እንዴት አድርገን ወደ ቡታጅራ የምንሄድ ይሄንን አጀንዳ እንከፍታለን። እነሱ ላይቭ ላይ ጫጩ ብሎ ይሄንን አጀንዳ ካፈቱ ማለት ነው። ይሄንን እወቁ። ነገ ደግሞ ምን ብሎ ነው መጡ? መፍታህ አብረሽ ካለርሽ ብሎኝ አስገድዶኝ ይሄ መጣ ብላ ቡታጅራ ነው የምታገኙ ማለት ነው። ገባችሁ? ስለዚህ እኛ ላይ ነው እየተጫወቱ አሉ። የአይሚ ቲቶች ተጋፈጡ፣ የቡሩኬቶች ተጋፈጩ የሚባል ነገር የለም ካሁን በኋላ ማለት ነው። የራሳችሁ ጉዳይ እንደገቡ ይሁን። የተፋጃኑ ይበቃል። እስከዛሬ የተራጀሙ ይሄንን ማለት 110 ሰው አለ። እኔ ከዚህ በኋላ ማለት ነው እነሱ ቪዲዮ አላየም። ወደ ጌታ ጋር መልሳለሁ፣ ወደ አገልግሎት ጋር መልሳለሁ። ያለው ቪዲዮ ፕራይቬት አደርጋለሁ፣ ፕሮፋይል ይሄ አጥፋለሁ። ሁለተኛ እግዚአብሔር እስቲ 1-2 ቪዲዮ አያለሁ፣ 1-2 ቪዲዮ አያለሁ። እስቲ እንዴት ፈጣሪ ትተን ምን ያስተምራሉ? እስቲ ምን ያስተምራሉ? እነሱ ሲጀምር ምን ያስተምራሉ? በኢየሱስ ስም ሰው እንደሚባላ ነው የሚያስተምሩ። ጣጣ ውስጥ ገብቼ ነው የእውነት ዛሬ ማለት ነው። ዛሬ የእውነት እኛ አጣላችን አይሚ ማለት ነው። የእውነት ቢሆን ምን አለች እና ለድም ይሄው አብሩኬቶች ደግሞ ለምን ለወንድማችን ጎን አትሆንም ብለ ይሄ መጣላት አይደለም። ግን ንቁ፣ እናንተም ንቁ፣ የብሩኬቶችም እንንቃ፣ የአይሚቶችስ ንቁ። በቃ እኛ ለባባል ለተመልካች ክብር ኑራችሁ እንደፈለጋችሁ ዛሬ እንደፈለጋችሁ ተናግራችሁ ነገ ቂጥ በቂጥ እየተሳሳማችሁ ትመጣላችሁ። የሱ ቂጥ እየሳምስ የአንቺ ቂጥ እየሳመ ይመጣል ማለት ነው። ስነ ስርዓታችሁ ያዙ። ምንም አታመጣም። ወንድሜ ነው አከብራለሁ። እንደ አንድ ወንድሜ ነው አለ፣ ሁለተኛ ወንድሜ ነው ብዬ እንደ ስጋ ነው። ምንም አታመጣም ማለት ነው። ልክ ልኩ ነው የምነግር። ለእኔ አይሆንም ካልክ ደግሞ ልቀቅና ሂድ። ለእኔ አይሆንም ካልሽ ደግሞ ልቀቅሽና ሂጅ። በቃ እኛ ምን አገባን? ለእኔ አይደለም የምትኖሩ ለራሳችሁ ነው። እኔ እዚህ ጋር ጮዬ ለ30 ደቂቃ ጮዬ ወደ ራሴ እመለሳለሁ። ስለ ህይወቴ ነው የሚያወራ። አገባኝም። እኔ ሰው ፈተና ውስጥ አታስገቡ። በቃ
ለሰው አታስቡም እንዴ እናንተ? ጭንቅላት የላችሁም እንዴ እናንተ? በደንብ ነው የምታውቁ። እግራችሁን ሁለት እግር ላይ አርጋችሁ ማለት ነው። አይፎን በአንዳንድ ቀይራችሁ በእናንተ አራዳ ናችሁ። የኔ ሩብ አትደርሱም። የጥፍር ቆሻሻ አትደርሱም። በቃ ይሄንን ወቁ። ጀግና ነኝ። እንደናንተ አይደለም። በውሸት እኔ አልሰራም። ስርዓታችሁ ያዙ። በቃ ከያዛችሁ ስርዓታችሁ ያዙ። አበዛሽ እያንዳንድሽ ማለት ነው። በጥፋቴ እንደዚህ ነው ወንድሜ ነው ብዬ የሚሸፋፈን ነገር የለም። ጎዳችን፣ ልቤም በደለችን፣ እንደዚህ አረገችን ካልክ ሂድ። ባለፈው እንደዛ በጥፍ ራሱ አስተረግማ ለምን በቃ አንድ ናችሁ። ሰው ተመልካች ምን ይላል ብላ ወይኔ ብሩኬ በጥፍ መታቻ የሚ ብዬ እዚህ ጋር ጮዬ እያለቀስኩ አንተ ግን ሄደ ቄጡን ቄጡ እየሳምክ ትመጣለህ። በቃ እኔ አይመለከተኝም። ራሳችሁ ጉዳይ ዝፍት። ሰው ፈተናው ታስገባለች። እኔ አላቅም። እዚህ ጋር ከይቴ ጋራ እየተጣላው ይሆናሉ። በቪዲዮ ወጥቼ አላቅም። የአይሚቶችም እንደዛ ነው ማለት ነው። እኔ ማቅ የአክስቶ ልጆች ይሆናሉ። የእናቴ ልጅ በቃ ዘመድ ይሆናሉ። ግን ለእናንተ ብዬ እዚህ ጋር እየተበላው ነበርኩ ማለት ነው። አንቺ እንድነሽ አንቺ ቅብር ጥርሼ ብዬ እየሳደብኩ ማለት ነው። ለምንድን ነው ወንድሜ ነህ ብዬ ለአንተ እየተከራከርኩ፣ እነሱም ይቴ ናት ብሎ ለአንተ እየከራከርኩ በቃ ጀነችና እኔ እስከ መቼ ነው ጮጋራ የሚለቅ? እግዚአብሔርን በሰላም አሳልፋለሁ። አመት በዓል በቃ ደስ አለን። እዚህ ጋር ቁጭ ብሎ ሰምቶ አንድ ላይ ሆኖ በእናታችሁ አጀንዳ ይዞ ይመጣሉ። ይሄንን ድራማ አቅደው አንድ ላይ ሆኖ ወላ እኛ ሰርግ ነው እዛ ጋር ወንድሙ ለፋሲካ መቼ ነው ፋሲካ ወጥቶ ሽማግሌ ይላካል ብሎ ያወራሉ። እዚህ ጋር እኔ ያልገባኝ በጣም ልቤ ተጎድቻለሁ እያለች ትመጣለች። ምንድን ነው እሱ እንዴ? አንቺም ከበደለ ማለት ነው። አንቺ ብሩኬ ከበደለ ካሜራ ጀርባ ከበደለሽ እጅ ላይ ልጅ የለሽም፣ እርጉዝ አይደለሽም፣ ሽባ አይደለሽም፣ መሄድ ትችላለሽ። ሰው ፈተና ውስጥ አታስገቢ። አንተም እንደዛ ማለት ነው። ማላችሁ ልጅ የለም። ይሄ ልጅ ማዳችን ላይ ምን ይሆናል ብላችሁ ሀሳብ ከገባችሁ ማለት ምንም የለም፣ ምንም የለም፣ እርጉዝና የለም፣ ልጅ የለም። እንደፈለጋችሁ ሁኑ በቃ። እንዲህ ነችና ተቃጠልኩ። እንደተቃጠልኩ ቅጥል በሉ እንጂ ጠጪ ውሃ ጠጪ ጠጪ ትለኛለች። እና ምን እንዴ እኔ ራሴ ተናንጄ ነው ጌታ ጮጋራ አሞኛል። እኔ እሺ በቃ አለቅሳለሁ እርር ብዬ በቃ ካራሽምት እንዴ ወጣ እንደጸሉ አልቅሻለሁ። እግዚአብሔር አልቅሼ ነበርኩ። እነሱ ብዬ 40 ጾም ኮኔት ለምን ጾማለሁ ብዬ ከሰው ጋር እዚህ ጋር ማለት ነው። ምን እንላለን? ስራ ነው ብለን ራሳችን እየሸወደን ውስጣችን እየተጎዳ እግዚአብሔር እውነቱን ተናገር ውስጥ ራመዳን ውስጥ እንደዛ ስራ እየሰራን በቃ ልባችን እየሰበሩ እያለቀሱ እግዚአብሔርን ልባችን እየተሰበረ እያለቀሰን ግን በቃ ቪዲዮ ላይ ደግሞ ላይቭ ላይ ስንወጣ ራሳችን እንትን እያለን እሷ ጀግና ነው እሱ ጀግና ነው እያለ ማለት ነው። ግን ውስጣችን በጣም እያመመ ነበረ። ግን ይሄንን ነገር አያውቁም እነሱ ማለት ነው። ስንትና ስንት ታላላቆች ነው እያለቀሱ ያሉ በዚህ ረመዳን ውስጥ። እባካችሁ አቆሙ እያሉ እነሱ ዝም ብሎ በአይን ጨፍኖ አይኑ እግዚአብሔር እናቶች አሉ እዛ ጋር በጣም ነው የሚያሳዝኑ። ሰረዝልኝ ነበረ እኔ ችግር የለም ብዙ እናቶች አሉ እዛ ጋር ጌታ በጣም እንደ ልጄ ነው የሚያው ብሎ ለምንድን ያለቀሱ እግዚአብሔርን ውዴ ስንት እየተለቀሰ እኔ አውቃለሁ ጌታ በጣም ያሳዝናሉ። እኔ ችግር የለም አበራሽ በቃ እንደዚህ ነው ስራ ነው አትጨነቁ። እንደዛ ነው ለዛ ነው ልትፈትን ነው ይላሉ። ልትፈትን ነው ብሩኬ ልፈትን ነው ይላሉ። ራሱ ነው የሚሸውዱ ማለት ነው። አውቀው ውስጡም እየቆሰለ እያለ ማለት ነው። እግዚአብሔርን ግን አይሰሙም እነዚህ ማለት ነው። ችንችና በቃ ቃይ ነው እያልኳችሁ ያለው አታወሩም። እንደሞት ያደረጋችሁ ምን ትጠብቃላችሁ?
ምንድን ነው የሚያወሩ? ምንም ፊት የለም። የራሳችሁ ጉዳይ። አቺ ኢካካም ደግሞ ቁጭ ብለሽ ትደውያለሽ እንዴ? መጀመሪያው እና እንጨርሳችሁ እኛ እናወራለን። አውሪ ወደ አዩቲ። አረ ተነጅን የመጣሁት ብታይ እንደውም ጫጫታ አለ ለማውራት አይመቸኝም ነበረ። ፋጡማ ናይ ግቢ ማንን እንዴ እንደዚህ ይደረጋል እንዴ? በእናትሽ አይደረግም እንዴ? እኛ ማልቀስ አለብን እንዴ? ሁሌ መናደድ ምናምን ፋጡማ ገባች። እሺ ልንገራችሁ፣ እዚህ ጋር የምታወሩት ነገር ልንገራችሁ። አልሄድም በማለቷ ጥፋተኛ ናት። ግን ጥፋቱን ተውትና ፍትህ ለእኛ እንበል። እኛ ላይ ነው እየተጫወቱ ያሉት። አጀንጃ ከኛ እየወሰዱ ነው እየሰሩ እየመጡ እኛ ላይ እየተጫወቱ ያሉት። በቃ በጣም ውዶች ደህና ናችሁ? መጀመሪያ ሰላም ልበላችሁ ባካችሁ። ካፍቶኛል እኔ እነዚህ ልጆች የተነሳ አሁን ሳስጠሉኝ። አንቺ ብቻ ለማሽልማ እግዚአብሔርን አውሪ እስቲ። አሁን ላይ በጣም ነው ያስጠሉት እንዴ! ጭምልቅልቅ ቃሉ በጣም ጭምልቅልቅ። አውሱ ቢላ አረለኛ ይሰውልን። አሁንስ እንዴት አድርጌ ልርሳቸው? አውሱ ቢላ የራሴን ጭንቀት ለቤስ የነሱን ጭንቀት ደግሞ ተከለን እንዴ! አንቺ ደግሞ ትዝፈኒ መሳቀመለ እና እንደናንተ መጮህ አለብኝ። እኔ ሳላይም ከእንግዲህ 2 ቪዲዮ ነው ባይከም በኋላ ሳላይም ከእንግዲህ ግዲ ነው እንዴ? ማክሽን ለጥቅመኛ ጨምላቃ ሁላ እዚህ ያራሉ እንዴ ሰው ላይ ግሞች። እርግቤ ላስረዳሽ ወግች ምን መሰለሽ ድራማ ነው ዛሬ። ማርያምን ሀዴ ለምን ይላሉ? እሺ ማርያምን ለምን ይላሉ? ጥያቄ መልሽልኝ። ቲክታክ ላይ ቻውም ነጋይታን እንፈርዳለን ዛሬ። የቲክታኩማ ሳይሄዱ በፊት ለእነዚህ ያለን ሳይባባሉ በፊት ይሄ መቼ ነው? የዛሬ አይደለም። እንጂ ዛሬ ተቆለች። የቲክቶክ የዛሬ አይደለም። እናንተ አረገዴ ረወግች እንፈርዳለንና ነገ እንፈርዳለን። የዛሬ አይደለም። ሲጀመር ቪዲዮ ደግሞ የተሰራው ማታ ነው፣ ቀን አይደለም። ዛሬ በዛሬው ቪዲዮ ጥፋተኛይቱ ሃይሚ ነች። እኔ ማንንም አልፈራም። ሙዚቃ ያላችሁ ሃይሚት እንዳትቀይሙ። ምክንያቱም በዚህ በከፋው ሰዓት ተጎኑ ያልሆነች መቼ ነው ተጎኑ የምትሆነው? ደስተኛ ሲሆን ነው ተጎኑ የምትሆነው። ፋጡማ ዛሬ እንላለን ነገ ሃይሚ ማለት ሩኬ እንደው አያድርገውና ስሚ ልንገርሽ፣ አያድርገውና ማለት ልንገርሽ፣ ልጁ የብሩኬ ከሆነ ሃይሚ ዘወር ብላ አታየውም። እውነት ነው የምነግርሽ። ዘወር ብላ ውዴታ አላውቅም። ዝምታ ይሻላል። እስንድ መጨረሻው እናያለን። ነገ እኔና እንፈርዳለን። እኔ ዛሬ ምንም አልልም። ነገ ፈርዳለሁ። ለማንኛውም ነገ እንገናኝ። ነገ ጾም ያልቃል፣ ችግር የለም። ወይኔ መሳቀም ለሌለ ትላለች። ነገ ትላለች። እንዴት ደግሞ እኔ ቪዲዮውን እየቆራረ አረ ዛሬ ተይው። ነገ ደግሞ ታወራለች። እንትን ነው እኮ ይኸውልሽ ፋጡማ ማለት ነው። ዛሬ እግዚአብሔር ፋጡማ አሁን ነገ ይሰማሉ። ሰማሽ? እነሱ አሁን እኛ ስር ቁጭ ብሎ ይሰማሉ። አሁን ነገ የነገ እንሰማለን እንዳሉ ነገ ደግሞ ሌላ አጀንዳ ነው ቀይሩ። ለአንድ ቪዲዮ እኛ ጭንቅላታችን ብጥብጥ አድርጎ ባለፈው አገባሻለሁ ያኔ ቀን እንዴት ነው አለ። አንድ ጥያቄ አለኝ። ሰኔ ቆይ ሃይሚ ሳትስማማ ነው እንደ ከብሩኬ ጋር የሆነችው ነገር እኔ ግራ ገባኝ። አሁን ደግሞ ብሩኬ ተመርምሮ ይሁን ሳይመረመር ይሁን ምናውቅ ነገር የለም። እሷ ያለችው አሁን ካንተ ጋር አልሄድም እኔ ምን አገባኝ በቃ ጨርሰና ጎን ላይ እኔ አልቆም ብለሃለች። ስለዚህ ምን ማለት ነው ይሻላል? ወንጀለኛ ይሄን ደግሞ አስረዳሽ። ኧረ በትልቁ ሻት አድርጉኝ እንዴ! በትልቁ ትንሹ ላይ መልሻት። ፎቶ ፎቶ አታርጊ ፋጡማ። ወንጀለኛ ላስረዳሽ። ሃይሚ ብሩኬን አትወደውም አይበሉኝ። እንዲሁ ጠብቁ። ለቤ ዛሬ ብቻ ያወራ ነው ወሬ አይደለም። ሁልጊዜ የምናወራው ወሬ አይደለም እንዴ? እኔ እኮ አውቃለሁ እንደማትወደው
ጥቅመኛ ስለሆነች ነው። አሁንም ቢሆን እነግርሻለሁ። ወዳለው የሚል ሰው እንደዚህ ነው እንዴ? ወዳለው የሚል ሰው እንደዚህ ነው እንደሚወደድ ሰው እኔ በከፋይ ሰዓት ተጎን እንደዚህ እንደዛ አይደለም። ምሳሌ ወንጀለኛ ፋጡማ ወንጀለኛ ፋጡማ እንደዛ እኛ አናቅም። ሲሚኝ እኛ አናቅም። ብሩኬ እያለን ነው የምናየው። ብሩኬ ምን አለ? ለእኔ አይሚ ታስፈልግላኛለች። እንደ አይሚ ለእኔ የምታስብ ሴት የለም። ስለሚያውቃት ነው እዚህ ጋር ዝም በሉ ማለት ነው እናንተ ማለት ነው። ግን ብሩኬ ራሱ እዚህ ብስቴ እዚህ ጋር ኦዲየንስ ማለት ነው ብሩኬ ጎን ላይ የቆመው ለመቼ ነው ታዲያ? እንደዚህ ከሆነ ጎን ላይ ሆነን እንከራከራለን፣ ማብታለን። ምን አገባን ታዲያ? ይኸውልሽ ወንጀለኛ ባለፈው አገባሻለሁ ያለ ያለቀሰች አልወጣም። መቼ ነው ምንድን ነው ዘጉ? በምንድን ነው ዘጉ? እየተቃቀፉ መጥቶ ዛሬ ደግሞ ስለ ልጅ ያነሱ እንዴት ነው? ትላንት እንደዛ እየተቃቀፉ ላይ ትጠረጠራለች። አቤት ሃይሜ እየጠረጠረች ነው አለች። እሷ ደስተኛ አይደለችም። ገባሽ? ልጁ የብሩኬ ከሆነ በፍጹም ፍላጎት የላትም። ወዳቸውን ጠላቸውም። ስለ አንድነት እዚህ ጋር ባናውራ እንደውም ይሻላል። ከዚህ ከፊት ሶስተኛ ወገን ገብተዋል። አውጡ ብለን አስወጣን። ከዛ በኋላ የበለጠ ችግር ላይ አሉ። እሱን ሳይጨርሱ ደግፉ እያሉ ይመጣሉ። ምንድነው መጀመሪያ ለምን አይጨርሱም ነበረ? ይሄ ነገር ለምን ይሄ ፋይሉን የኢዩ ፋይሉን ሳይዘጉ ለምን እስካሁን ድረስ እኛ አንድ ነን እያሉ ለምን መጡ? ውሸት እኮ ውሸት ነው። እሷ አሁን ብሩኬ አትወድማ ባታፈቅር ብሩኬ እስካሁን ድረስ ራሱን አቅም እሷ ማንነት አቅም ለእኔ የምትገባ ሴት አይደለም ብሎ አያቅም። አንድ የሆነ ነገር እኮ ታያለሽ። በደንብ ነው የምታፈቅረው። እሱ ስለሚወድ ነው። አይሚ ለኔ ትማቻለሽ ወዳታለው ስለምል ነው እንጂ እዚህ ጋር ወደንስ እየተናገረው ለሷም እያለ እሷን እኮ እምቢ ካለን እኮ ዜሮ ማስገባት እንችላለን። ገባሽ? ብሩኬ ወዳታለው አትንኩ ስላላ ብቻ ነው ወደንስ ለሷም እየከራ እሷን በደንብ እሷን ስላለ ነው ያለው። ጠፍቶ ነው ምን መሰለሽ እሱ ብቻ ነው የሚወዳት እሷ